ጤና ይስጥልን። ይህ የኔታ ቲዩብ ነው። ቡናና ከሰል በህገወጥ መንገድ ሲያጓጉዙ የተገኙ ሹፌርና ረዳት በእስራትና በገንዘብ ተቀጡ። የአፍሪካ ህብረት ጉባኤ ሞሮኮ እንድትመለስ ወሰነ። ዋሽንግተን በትራምፕ የጉዞ እገዳ ላይ ተቃውሞ ተደረገ። ከመፈንቅለ መንግስት ሙከራ ጋር በተያያዘ ከ90,000 በላይ የመንግስት ሰራተኞችን ከስራ ማባረሯን አስታወቀች። የሚሉት አበይት ዜናዎቻችን ናቸው። ወደ ዝርዝር ዜና እናልፋለን። ቡናና ከሰል በህገወጥ መንገድ ሲያጓጉዙ የተገኙ ሹፌርና ረዳት በእስራትና በገንዘብ ተቀጡ። 21 ኩንታል ቡናና 90 ኩንታል ከሰል በህገወጥ መንገድ ሲያጓጉዙ የተገኙ ሹፌርና ረዳት በጽኑ እስራትና በገንዘብ ተቀጡ። ተከሳሾቹ አበበ ወልደሰንበትና ማሙሽ ጀማል የተባሉ ግለሰቦች ሲሆኑ የጭነት ተሽከርካሪው ሹፌርና ረዳት ናቸው። ከወላይታ ሶዶ በቡታጀራ በኩል በህገወጥ መንገድ ቡናና ከሰል ወደ አዲስ አበባ ለማስገባት በመንቀሳቀስ ላይ ያሉ ነበር በቁጥጥር ስር የዋሉት። 21 ኩንታል ቡና በጭነት ተሽከርካሪ እንዳይታወቅባቸው ከስር በመጫን እንዲሁም 90 ኩንታል ከሰል ደግሞ ከላይ አድርገው በመጫን ታህሳስ 21 ቀን 2009 ዓ.ም ከንጋቱ 10 ሰዓት በሰበታ ከተማ ቀበሌ 06 ወደ አዲስ አበባ ለማስገባት ሞክረዋል። በደለቲ ኬላ ላይ በተደረገው ፍተሻ ተከሳሾቹ በቁጥጥር ስር ውለዋል። አቃቤ ሕግ ህገወጥ የቡና ንግድና የደን ጭፍጨፋ ለመከላከል የወጣውን አዋጅ በመተላለፋቸው 2 ክሶችን መስርቶባቸዋል። ተከሳሾቹ የቀረበባቸውን ማስረጃ ማስተባበል ባለመቻላቸው እያንዳንዳቸው በ7 ዓመት ጽኑ እስራትና በ50,000 ብር የገንዘብ መቀጮ እንዲቀጡ ውሳኔ አስተላልፎባቸዋል። የአፍሪካ ህብረት ጉባኤ ሞሮኮ እንድትመለስ ወሰነ። 28ኛው የአፍሪካ ህብረት የመሪዎች ጉባኤ ሞሮኮ ወደ አፍሪካ ህብረት አባልነት እንድትመለስ ትላንት ማምሻውን ወሰነ። ከ33 ዓመታት በኋላ ህብረቱን መልሳ የተቀላቀለችው ሞሮኮ 55ኛው አባል ሀገር ሆናለች። ሞሮኮ በጎርጎሳዊ አቆጣጠር 1984 ከዚያን ጊዜ የአፍሪካ አንድነት ድርጅት የወጣችው ድርጅቱ በእርሷ ስር ለነበረው ለምዕራባዊ ሳህራ እውቅና ከሰጠ በኋላ ነበር። እውቅናውን የምትቃወም ሞሮኮ በአፍሪካ ህብረት ውስጥ ሆና በምዕራባዊ ሳህራ የነጻነት ንቅናቄ በፖሊሳሪዮ ግንባር ላይ ዲፕሎማሲያዊ ተሰሚነት አገኛል የሚል ተስፋ ይዛ ነው ወደ ህብረቱ የተመለሰችው። ይሁንና ህብረቱን ሞሮኮ እንደገና የተቀበለው ምዕራብ ሳህራም በህብረቱ አባልነት ትቆያለች በሚል መግባባት መሆኑን በኢትዮጵያና በአፍሪካ ህብረት የምዕራብ ሳህራ አምባሳደር ላሚን ባሊ ተናግረዋል። ባለጸጋዋ ሞሮኮ በአብዛኛው በእርዳታ ላይ ጥገኛ በመሆን ወደሚተቸው ወደ ህብረት መመለሷን በርካታ አባል ሀገራት ይደግፋሉ። ሞሮኮ ተመልሳ አባል መሆኗን የተቃወሙ ጥቂት የፖሊሳሪዮ ደጋፊ ሀገራት ነበሩ። ከብዙ ክርክር በኋላ ወዛጋቢውን የምዕራባዊ ሳህራን ጉዳይ ለሌላ ቀን የገፋ ጉባኤው ችግሩን ከሞሮኮ ጋር እንዲፈቱ ወስኗል። ዋሽንግተን በትራምፕ የጉዞ እገዳ ላይ ተቃውሞ ተደረገ። በሁለቱ የዩናይትድ ስቴትስ ምክር ቤቶች የተወከሉ ዲሞክራቶች ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚሄዱ የ7 ሀገራት ዜጎች ላይ የጣሉትን የጉዞ እገዳ በይፋ ተቃወሙ። ዲሞክራት የምክር ቤቶቹ አባላት ዋሽንግተን ውስጥ በሚገኘው ጠቅላይ ፍርድ ቤት ፊት ለፊት ሙስሊሞች በሚበዙባቸው በ7 ሀገራት ዜጎች ላይ በተጣለው የጉዞ እገዳ ላይ ተቃውሞችን አሰምተዋል። በምክር ቤቱ አናሳ መቀመጫ ያላቸው የዲሞክራቶቹ ቡድን መሪ ናንሲ ፔሎሲ ትራምፕ ያስተላለፉት ይህን ትዕዛዝ ያልታሰበበት ብለውታል። ሁላችንም የዩናይትድ ስቴትስ ሕገ መንግሥት ለማስጠበቅና ለመከላከል ቃለ መሐላ ፈጽመናል። ፕሬዝዳንቱ ያደረጉት ከሀገሪቱ የደህንነት ጥቅም ጋር የሚሄድ አይደለም፣ ጥንቃቄ ጎደለው ነው ሲሉ ከትራምፕ ፓርቲም ከሪፐብሊካኖችም 16 የምክር ቤት አባላት በይፋ እገዳውን ተቃውሞታል። የዋሽንግተን ግዛት ጠቅላይ አቃቤ ሕግ ቦብ ፋርገስ ትራምፕ ያስተላለፉት ትዕዛዝ ከሀገሪቱ ሕገ መንግሥት ጋር አይጣጣምም ብለዋል። የዋይት ሃውስ ባለሥልጣናት ግን የጉዞ እገዳው አስፈላጊ ነው ሲሉ ይከራከራሉ። የዋይት ሃውስ ቃል አቀባይ ሾን ፓይሰር እዚህ ሀገር መምጣት የተለየ ዕድል ነው። በዓለም ላይ ካሉ ሀገራት ሁሉ እኛ ታላቅ ነን። እናም አሜሪካን መምጣት ዕድል ነው እንጂ መብት አይደለም። የእኛ ኃላፊነትና የፕሬዝዳንቱም ግብ ወደዚች ሀገር የሚመጣ ሁሉ እዚህ የሚመጡት በሀገሪቱ ጥሩን ጊዜ ለማሳለፍና በሰላማዊነት መሆኑን በተቻለ አቅም ለማረጋገጥ እንፈልጋለን። እናም ይህን ግዴታ ከምር ነው የምንወስደው። ባለፈው ሳምንት መጨረሻ ዩናይትድ ስቴትስ ሕጋዊ ቋሚ ነዋሪዎች በተለያዩ አውሮፕላን ማረፊያዎች ከተያዙ በኋላ የስደተኞችን እገዳ የሚያስፈጽመው የሀገር ውስጥ ደህንነት መስሪያ ቤት ባልደረቦች ሕጋዊ የአሜሪካንን ነዋሪዎች ወደ ሀገሪቱ እንዲገቡ ማድረግ እንዳለባቸው በግልጽ አስታውቋል። በመጨረሻም
ቱርክ ከመፈንቅለ መንግስት ሙከራ ጋር በተያያዘ ከ90 ሺህ በላይ የመንግስት ሰራተኞች ከስራ ማባረሯን አስታወቀች። ቱርክ ባለፈው ሐምሌ ከከሸፈው መፈንቅለ መንግስት በስተጀርባ እጃቸው አለበት ያለቻቸውን ከ90 ሺህ በላይ የመንግስት ሰራተኞች ከስራ ገበታቸው ማፈናቀሏን ይፋ አደረገች። የአገሪቱ የሰራተኛ ጉዳይ ሚኒስትር ማህሜት ሙዚኔጎሉ ከጋዜጠኞች ጋር ባደረጉት ውይይት መፈንቅለ መንግስት ሙከራ ከተካሄደበት ጊዜ አንስቶ እስካሁን 94 ሺህ ሰራተኞች ከስራ ገበታቸው ተባረዋል። ከ25 ሺህ በላይ ሰራተኞች ደግሞ ጉዳያቸው በሕግ እየታየ ነው ብለዋል። ሚኒስትሩ ከስራ ገበታቸው ከተባረሩ ሰራተኞች መካከል አብዛኞቹ በአሜሪካ በስደት የሚኖሩት ሃይማኖታዊ መሪ ፌቱላህ ጉለን ደጋፊዎች መሆናቸውን ተናግረዋል። ባለፈው ሐምሌ በተሞከረ መፈንቅለ መንግስት ከ240 በላይ ዜጎች ሕይወታቸውን ማጣታቸው ይታወሳል። ዜናዎቻችን በዚያ በቁ። ደስ የሚል ጊዜ ይሆንላችሁ።